እሺ ገዜ ችግር የለውም ንገረኝና ከዛ ጽፈዋለሁ እሺ እና እኔም ጽፈዋለሁ እሺ እንደዛ ከሆነ ትክክለኛውን የሀገር ምርቃት ነው የምመርቃችሁ እናንተ አሜን 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 ማለት ነው እሺ ገዜ በስልክ ሪከርድ ላድርግና ከዛ ጽፈዋለሁ እሺ እንትን አድርጊ መዝግቢ ግድ የለም እሺ ገዜ እናንተ ደግሞ አሜን በሉ ለዛ ተወጣችበት ሌት ተተመከረበት ቀን ከተወረወረበት ጠላት ተመሸገበት ነብር ከወለደችበት ከጠማማ መንገድ ሁሉ ያድናችሁ አሜን ከሰማይ እንደበረዶ ከምድር እንደሰርዶ ከሚወርድ መከራ ሁሉ ይሰውራችሁ አሜን ማማለጃ የማይበላ ፍርድ የማያዳላ እውነተኛ ሽማግሌ ሀገራችን አያጥፋብን አሜን ገዢ መንግስትና ባራኪ አባት አያሳጣን ሰው አያጥፋብን አሜን አልጋው እናንተ ይሁን በዝልዝል ብሉ በእግር የረገጣችሁት በእጅ የጨበጣችሁት ይባረክ አሜን በቃኝ እንግዲህ ባኝ ብሎ ነበር ሁለታችሁን የሚያጫውተው እሱን እንኳን አታስብ የአባይ ልጆች ነን ክብር ምን እንደሆነ ያስተማረን ያሳደገን ዛሬ ከብዙ ጊዜ በኋላ በጣም ደስ ብሎኛል አመሰግናለሁ እንግዲህ አሁንም አጣብቂኝ ውስጥ ነው የምትገኘው ቤተሰቡን ለማተራመስ እንግዲህ እየሰራች ያለችው የእህቷ መድኃኒት ቤተሰቡ በጣም በጭንቀት ላይ ነው የሚገኘው በዚህ ምክንያት የሆነችው እንግዲህ መድኃኒት ናት ማለት ነው ቤተሰቦቻችን መድኃኒት እንግዲህ እንደምታውቀው ገና ዝቤ ከመጣይ ጀምሮ በቃ ተቆርቋሪ ለእህቷ አዛኝ በመምሰል ነው እንግዲህ ቤተሰቡን እያተራመሰች የምትገኘው ያው የመጀመሪያውን ጀምሮ እንግዲህ ከመጀመሪያ ከመጣችበት ላይ ጀምሮ ካገባቧ ከበር ጀምሮ ነበር ነገርና ነትርክ ስትጀምር የነበረው እንግዲህ ከአንዴም ሁለቴ ከቤት ተባራ ነበረ በመጨረሻም እንግዲህ የሆነውን ነገር ለማየት በጣም ከባድ ነበረ ቤተሰቦቻችን ያን ሁሉ ታልፎ እንግዲህ ብዙ ነገሮችን ከመጨረሻ እንግዲህ ሁኔታውን በጣም በከባዱ ስለዚህ በጣም በከባዱ በሚባል ሁኔታ ነገሮችን ለማስተካከል ደረጀ እረፊ ከቤተሰቦች ላይ ውረጂ ከልጆቼ ላይ ከትዳሬ ላይ ከሚስቴ ላይ ታይኝ ተፋችኝ ቢላትም ግን እሷ በፍጹም ልትሰማ አልቻለችም እንግዲህ አሁንም ገግማ ነው ያለችው በዛ አማካኝነት እንግዲህ ደረጀ ካንዴ ሁለቴ ሶስቴ ማስጠንቀቂያ ሰጥቷት ነበረ ግን ማስጠንቀቂያ ቢሰጣትም ቤተሰቦቻችን ድጋሚ ይሄን ነገር ላለማድረግ አልተመለሰችም ማለት ነው ቤተሰብ በጣም ነው የሚያስጠላው በጣም ነው የሚደብረውና ግን እሷ እንትን እያለች ነው እዚህ መካከል ደግሞ በጭሩሹን ብላ የሆነው ነገር እንትን ለማለት የምታደርገው በቃል አይደለ ትፍጨረጨራለች እና ስትፍጨረጨር እንግዲህ ያሳየችው ነገር በጣም ነበር የሚያስጠላው በጣም ነው የሚደብረው ግን ቢሆንም ያለውን ነገር በትዕግስት እንትን ለማለት እየሞከሩ ነው ቤተሰቦቻችን እንግዲህ አሁን ላይ ያደረገች ያለችው ምንድነው ቤተሰቦቻችን የሚገርመው ነገር አሁን ቀጥታ ምን ድረስ ሄደች መሰላችሁ ይሄንን በቃ አይደለ ምን ብዬ ልንገራችሁ ጋይስ ጠንቋይ ቤት ሄዳ በቃ ቤተሰቡ በቃ ጠንቋይ ቤት ሆነ ማለት ነው እንዳለ በጠንቋይ ቤት እንዳለ ከዳርዳር ሰው በቃ ቤት ውስጥ ያለው ሰው ሁሉም ሰው ነው የተጨነቀው የተቸገረው በጣም በሚባል መልኩ ማለት ነው ምክንያቱም ይሄ ነገር በፍጹም የተጠበቀ አይደለምና በመጨረሻ እንግዲህ የሆነው ነገር በጣም ከባድ ስለነበረ አቶ ደረጀ በህልም ነበር እየቃዡ ያሉት ሁሉም ማለት ነው በሚባል ደረጃ ነገሩን ለማስተካከል ብዙ እርምጃ ቢከድም ግን እሷ እያደረገች ያለችው ነገር ደግሞ ጭራሽ ብላ ከሰይጣን ቤት ሄዳ ነው እንግዲህ አሁን ቤተሰቡ በጣም ነው የተረበሸው ጋይስ መረበሽ ብቻ ሳይሆን በቃ ከሚባለው በላይ ነው የምላችሁ ዶቼ በቃ በጣም ነው የሚያስጠላው እያደረገች ያለችው ነገር በጣም ነው የሚደብረው ከአእምሮ በላይ ነው እንደዚህ ከምላችሁ በላይና ያለውን ነገር ለማስተካከል እንግዲህ ደረጀ ብዙ መስመሮችን አስተካክሎ ብዙ ነገሮችን አድርጎ ነበረ ግን ከአቅም በላይ ነው የሆነበት አሁንም እንግዲህ ያለውን ነገር ለማስተካከል ደፋ ቀና ሀያለ ነው የሚገኘው አክስትየዋ ግን ጠንቋይ ቤት ሄዳ ከመጣይ በኋላ እንግዲህ ጠንቋዩ ለራሱ ስለፈለጋት ነይ እኔ ፈልግሻለሁ ወደ እኔ ጋር ግቢ እኔ ጋር ዝለቂ ቢላትም እሷ ደግሞ እንደ ምን አባክ ብላ እንግዲህ እንደለመደችው እንደነ
ሌሎቹ መሳደብ ስላማራት እየተሳደበች ነበረ እንትን ያለችው። ግን ነገሩ በእሷ ያሰበችው ሌላ ሆኖ ግን ያው የሆነውን ነገር ለማየት በጣም ነበር የሚያስጠላው። ያጠንቋዩ ምንድነው ያደረገው? በራሱ መንገድ ነገሮችን የራሱ እሷን ወደ ራሱ እንድትመጣለት ስለነበረ ማድረግ የፈለገው። ከዛም በኋላ ነው እንግዲህ ነገር እየሹ እንትን ያደረገ ያለው ማለት ነው። ቤተሰቦቻችን የሆነው ነገር በጣም ነበር የሚያስጠላው በጣም ከሚባል መልኩ እና እንግዲህ መጨረሻ ላይ የሆነው ነገር ከባድ ነበረ ቤተሰቦቻችን ነገሩን ለማስተካከል። አሁን ግን ጠንቋዩ ቤት እሷ ባመጣችው መዘዝ ቤተሰቡ ሁሉ እንዳለ ነው የተጥለቀለቀው በጭንቀት። በቃ በጣም ነው እንትን ያለው በጣም ነው የተረበሸው ጋይስ በጣም ማለት ነው። በቃ በእያንዳንዱ ነገር ፕሊስ እባካችሁ ተወኝ ቢሉም እሷም በጭንቀት ላይ ነው ያለችው። ሁሉም ሰው ማለት ነው እንግዲህ ባለፈው ውሃ ሳትቀር እንግዲህ ገደል ልትገባ የነበረ ማርታም ስታሁንም ስትቃጅ ነው የምታድረው። ቤቴ ስፈርስ አየሁትኝ በቃ ትልቅ ከሚያስፈራ እንትን ላይ ወረድኩኝ ምናምን እያለች እየነገረች ነበረና እሱ ነገር ደግሞ በጣም ነው የሚያስቀው የሚያስጠላውና የሆነ ነገር ለማየት እንትን እንላለን ቤተሰቦቼ። በመጨረሻም እንግዲህ ማርታ በጣም ተጨንቃለች። አሁን የመጨረሻው ወደ ውሳኔ ሄደዋል። ውሳኔያቸው ምንድነው? ቤቱን ለመልቀቅ ይሄን ያሉበትን ቤት ለመልቀቅና ከዚህ ቤታቸውን ቀይረው እንትን ለማለት ነው የፈለጉትና ከዛ በኋላ ነው እንግዲህ መጨረሻ ላይ የሆነው ነገር ትንሽ የሚያስጠላ ነገር ነው። ግን ያም ሆነ ይህ መልካም እንደሆነ ተስፋ እናደርጋለን ቤተሰቦቻችን። ቀጣይ እንግዲህ ሁሉም ነገር መልካም እንደሚሆን ባለሙሉ ተስፋዎች ነን ቤተሰቦቻችን። መልካም እንደሚሆን ምንም ጥርጥር የለውም። በቀጣይ ደግሞ ሁሉም ነገር ተስተካክሎ በተለይ አቶ ደረጀ ይሄን ነገር አስተካክሎት እንግዲህ ብዙ ነገር ብዙ ነገር እንትን እንላለን ጋይስ፣ ብዙ ነገር እንትን እንላለን ማለት ብዙ ነገሮችን እናያለን እንሰማለን። ግን እንደዛ አይነት ደግሞ ከመስመር ያለፉ ሲሆን በጣም ያስጠላል። ሁሉም ነገር ተስተካክሎ እንግዲህ ልክ መስመር ይዞ እንደሚስተካከል ደግሞ ባለሙሉ ተስፋዎች ነን። እሱም ደግሞ በቅርብ እንደሚሆን እናምናለን። ከሁኔታው አንፃር ግን በጣም ነው የሚያስጠላ። በመጨረሻም እንግዲህ ያው አክስትየዋ አሁንም ቤተሰቡን እየረበሸች ነው በጣም በሚያስጠላ መልኩ ማለት ነው ቤተሰቦቻችን። ቀጣዩን ደግሞ በመልካም እንደሚሆን ተስፋ እናደርጋለን። እና ወደ ቤተሰቦቻችን ሁሌም አብራችሁ ስለሆናችሁ ሼር፣ ላይክ፣ ሰብስክራይብ ስለምታደርጉልኝ አመሰግናለሁ። አሁንም አብራችሁኝ ሁኑ። ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። እንወዳችኋለሁ ቤተሰቦች። መልካሙን ሁሉ ተመኘውኝ። መልካም ጊዜ። አሁንም አብሮነታችሁ አይለኝ። ሀገራችን ሰላም ያደርግልን። ሰብስክራይብ፣ ላይክ፣ ሼር አሁንም አድርጉኝ። ያው በእናንተ ነው እዚህ የደረስኩት። አሁንም ደግሞ አብራችሁ እንደምትጎዙ አስባለሁኝ። ቀጣይ ክፍል ደግሞ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉ።